ሃይማኖት አልወድም፣ በጣም አልወድም። ሃይማኖት የትም ውስጥ እንዳትከቱኝ። እኔ እንዴት መራራት ያቅተናል? እንዴት መተዛዘን ያቅተናል? በዚህ ምክንያት ብዙ ወንድሞቻችን እኮ ራሳቸውን እያጠፉ ነው። መተት ያደረጉብንን ሰዎች እንዴት ማወቅ እንችላለን? እኛስ በመተት እንዴት እንደታሰረ ማወቅ እንችላለን? የሚል የጓደኛሽ ባል ነው አሁን አንቺን የደፈረሽ? ተጋብተዋል። አዲስ ሙሽራ ናቸው። በቤተ ክርስቲያን በቁርባን የተጋቡት። ሁላችንም ኦርቶዶክሳውያን እነዚህን ቪዲዮዎች በተረጋጋ መንፈስ ሆነን እንከታተላቸው። ብዙ ነገር የምንማርበት ብዙ ነገር የምናገኝበት ቪዲዮ ነው። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። ለዚህ ቤት አዲስ የሆናችሁ ቻናሉን ሰብስክራይብ አድርጉ። ቪዲዮውን ላይክ እና ሼር እያደረጋችሁ ጀምሩ። በቀጥታ ወደ ዛሬው መርሃ ግብራችን እንሄዳለን። መተት ያደረጉብንን ሰዎች እንዴት ማወቅ እንችላለን? እኛስ በመተት እንዴት እንደታሰረ ማወቅ እንችላለን? የሚል ጥያቄ በውስጥ ጠይቃችሁኛል። አዎ እንችላለን። ሰብስክራይብ አድርጉልኝ ዩቲዩብን። ፕሮፋይል ላይ በመግባት እንግዲህ አስተማሪ ታሪኮችን እነ ቀሲስ ሄኖክንም ኢንተርቪው በማድረግ ሊሆን ይችላል፣ ሌሎች ወንድሞችንም እንደዛው ለእናንተ አስተማሪ ታሪክ ይዤላችሁ በዩቲዩብ እመጣለሁ ማለት ነው። መተት እንዴት እንደተደረገብን ልናውቅ እንችላለን። አንድ ያደረጉብን ሰዎች ማወቅ እንችላለን። ሁለት ማለት ነው አዎ እንችላለን። መተት የሚያደርጉብን ሰዎች ከነዚህ ሰዎች አይወጡም። ጓደኛ፣ ጎረቤት፣ የአክስት ልጅ ወይ ራሳቸው አክስቶች፣ ጎረቤት ጨምሮ በአብዛኛው ልቀበርላችሁ የሚሉ ሰዎች ናቸው እናንተን የሚቀብሯችሁ ማለት ነው። አክስትን ስናይ አክስት የራሷን ልጆች ከእህቶቿ ልጆች ከወንድሞቿ ልጆች ጋር ታወዳድራለች ማለት ነው። ስታይ የእህቶቿ ልጆች ጥሩ ስታተስ ላይ ካሉ፣ ሊያገቡ ከሆነ፣ ሊወልዱ ከሆነ፣ ጥሩ ስራ ይዘው ከሆነ በክፋት ይነሳሱባችሁና ከዛ በኋላ አሳቢ በመምሰል የእናንተን ህይወት ቀምተው ለገዛ ልጆቻቸው ይሰጣሉ። ከዛ ጊዜ በኋላ እናንተ ብኩን ትሆናላችሁ ማለት ነው። ምክንያቱም በገዛ ልጃቸው የማይደራደሩ ስለሚሆኑ ማለት ነው። ከዛን ጊዜ ሰዓትና በኋላ እናንተ ፈጽመው ታሽቆለቆላላችሁ ማለት ነው። ትላንትና ሱሰኛ የነበረው ያክስታችሁ ልጅ፣ ሱሰኛ የነበረችው ያክስታችሁ ልጅ እናንተ ያንን ነገር ለእናንተ አዋርሰው እነሱ አውሮፓ፣ አሜሪካ የፈለጉት ሀገር በስጋ ይሄዳሉ ማለት እናንተም በነፍስም በስጋም አሳስረዋችሁ ማለት ነው። ሁለተኛ ትዳራችሁ ላይ ነው። ትዳራችሁ ላይ መተት ሲኖር ትላንትና የምትዋደዱ የምትፋቀሩ የነበራችሁ ሰዎች ፈጽሞ ሰላም ታጣላችሁ። ባሎቻችሁ ግትር ይሆናሉ፣ ሚስቶቻችሁ ግትር ይሆናል። አሁን ለምሳሌ ሴቷ አንስታ ይሄንን ሪሞት ነው ስትል ባልየው አይ ይሄ ስልክ ነው ብሎ እስከ መከራከር የሚደርስ ድርቅና ውስጥ ይገባል ትዳራችሁ። እለት ዕለት ጭቅጭቅ ነው፣ እለት ዕለት ሰላም ማጣት ይሆናል ማለት ነው። ይህንን የሚያደርጉባችሁ ሰዎች እነሱ መተትን እየላኩባችሁ ስለሆነ ህይወታችሁ በዚህ ልክ ይመሰቃቀላል ማለት ነው። ሌላው ደግሞ መጠጥ ነው። በጣም የምትወዱት ጓደኛ ይኖራችኋል። ነገር ግን ያ ሰው የእናንተን ሞት የሚደግስ የእናንተን ነገር ማበላሸት የሚፈልግ ነው። ሞቼ እገኛለሁ ካልጋበዝኩ እኔ ነኝ መጋብዝ ብሎ ይወስዷችኋል፣ በመጠጥ ይሰጧችኋል። ያችን መጠጥ ከቀመሳችሁ ጊዜና ሰዓት በኋላ ህይወታችሁ ምስቅልቅሉ ይወጣል። ትናንትና ከነበራችሁበት አቋም ትወርዳላችሁ። ራሳችሁን የምታገኙት መጠጥ ቤት ነው። በመሰረቱ መተት ሲደረግባችሁ እድላችሁ እንደዚሁም ደግሞ የምታገኙት ነገር ይሰለባል ማለት ነው። ልክ የመጠጡ መንፈስ ሲያዋርሷችሁ እናንተ ራሳችሁን የምታገኙት መጠጥ ቤት ነው። ገንዘባችሁን በመጠጥ ትጨርሳላችሁ። እነሱ ከስር ገንዘባችሁን በመጠጥ እንድታወጡ ይሰልቡባችኋል ማለት ነው። ይህንን በአብዛኛው የሚያደርገው ጓደኛ፣ የቅርብ ጎረቤት፣ የገዛ ያክስት ልጆቻችሁ፣ ያጎት ልጆቻችሁም ሊሆኑ ይችላሉ ማለት ነው። ሌላኛው ደግሞ ማለት ነው በዚህ ነገር ውስጥ የሚሳተፉት በአብዛኛው ጎረቤቶች ናቸው። ጎረቤቶች የእናንተን ህይወት መስመር ስለሚያውቁ እንዴ እኔ እዚህ ጎንበስ ብዬ አቀርቅሬ እየኖርኩኝ እሷ ልጆቿ ሊለወጡ ነው እንዴ ሊቀየሩ ነው ብለው ክፉ ነገሮችን ያደርጉባቸዋል። በራችሁ ላይ ድፍን እንቁላል ሊጥሉ ይችላሉ። ደም ሊረጩባችሁ ይችላሉ። ምንም ያካክሉ አይጦች ሞተው ልታገኙ ትችላላችሁ። ድመቶች ሞተው ልታገኙ ትችላላችሁ። ምናልባት ለምሳሌ ልንገራችሁ፣ ሆቴል እንኳን የራሳችሁ እንኳን ሆቴል ከፍታችሁ እየሰራችሁ ያላችሁ ሰው እንኳን ብትሆኑ ምን እንደሆነ ሳታውቁት ቤቱ በረሮ በበረሮ ትልልቅ ምንም ያካክል አይጦች የሚርመሰመሱበት ሞተው የሚገኙበት ሆቴላችሁን እናንተም ሆቴላችሁን ዘግታችሁ ከዛ ቢዝነስ እንድትወጡ ሌላኛውን ቢዝነስ እንደዛው ነው ጠልታችሁ እንድትወጡ ከስተመር ወደ እናንተ እንዳይመጣ ያደርጋል። ያንን ትተዋላችሁ ማለት በእነዚህ መንገድ መተት እንዳለባችሁ ማወቅ ትችላላችሁ ማለት ነው። ማን እንዳደረገብንስ የሚለውን ደግሞ በህልም ይነገራችኋል። አንደኛ በህልም ታዩዋቸዋላችሁ። እንድትጠሏቸው ሳይሆን እንድትጠነቀቋቸው
እንደዚሁም ደግሞ እንደዚሁ ልክ እናንተ ተነስታችሁ ወደ ጸበል ስትሄዱ ደብተራውም ይነግራቸዋል። እነሱም አመት 2 ዓመት ቆይተው እንዴ ምን ሆነሽ ነው የጠፋሽው? ምን ሆነ ነው የጠፋው ብለው አፈላላጊ መስለው ይደውሉላቸዋል። ሊያጣሩ እኮ ነው የት እንዳላችሁ። ለምን መንፈሱ እናንተ ጋር ሲታሰር ሲቀጣ እነሱንም ሄዶ ስለሚቀጣቸው ማለት ነው። ደብተራውም ሄደዋል ጸበል በል አድስ ብሎ ይለዋል። ከዛ በኋላ ለማደስ ደግሞ ደጋግሞ ስልክ ወደ እናንተ ይደውላሉ ለማጣራት ማለት ነው። እነዛን ሰዎች በዚህ መንገድ ታቋቸዋላችሁ። እንዴት ከዚህ አሰራር ነፃ እንውጣ ከሆነ ጥያቄ ደግሞ አንደኛ ንስሐ ይቀድማል። ንስሐ ገብታችሁ ከአምላካችሁ መታረቅ አለባችሁ። ሁል ጊዜ ዕለት ዕለትን ዲያብሎስን ድል የምትነሱት በንስሐ ስለሆነ ማለት ነው። ከመተት የማይዳንበት መንገድ የለም። ትድናላችሁ። ሰላማችሁ ይብዛ። ዩቲዩብን ሰብስክራይብ አድርጉ። የጓደኛሽ ባል ነው አሁን አንቺን የደፈረሽ? ተጋብተዋል። አዎ አዲስ ሙሽራ ናቸው። በቤተክርስቲያን በቁርባን የተጋቡት። እንዳልኩ አገልጋይ ነው። እዛ ቤተክርስቲያን ውስጥ ሊቀመንበር ነው። የኦርቶዶክስ ቤተክርስቲያን ውስጥ ማለት ነው። ደብሊን ላይ ምን ቤተክርስቲያን ነች? ደብረ ወርቅ ማርያም ትባላለች። ደብረ ወርቅ ማርያም እና እዛ ቤተክርስቲያን ውስጥ ሊቀመንበር ነው። ሁለቱ ገና ተጋብተው ምናልባት ከ3 ወር ከ4 ወር ያልበለጠ ጊዜ ነው ይሄንን ድርጊት ሲፈጽምብኝ ማለት ነው። እሷ ቤት ውስጥ ሕፃን ልጄን ይዤ ለማረፍ በሄድኩበት አጋጣሚ ነው ከቤቱ መጥቶ ያንን ጥቃት የፈጸመብኝ ማለት ነው። በሰዓቱ ከባድ ሁኔታ ነበር። ምክንያቱም በጣም አምነዋለው። የወንድም ያህል ነው። እኔ ያለኝም ህይወት ከዛ በፊት የነበረው ብዙም ለወንዶች ቅርብ አይደለው፣ ግን እሱን እንደ ወንድም በጣም አምኜው ነበር። ካደረጉልኝም እንክብካቤ አንጻር ጓደኛዬ ባል ነው፣ የቤተሰብ ያህል ነበርን እና በዛ ምሽት ቀላል አልነበረም። ያንን ህፃን ይዤ ጥቃቱን እንደፈጸመብኝም ተናግሮኝ ነው የወጣው። እያለቀስኩ ነው ጥሎኝ የወጣው፣ በር ዘግቶብኝ ማለት ነው። ከዛ በኋላ ለማንም አልተናገርኩም። ወደ ቤቴ ሄድኩኝ። እሷም ነፍሰ ጡር ነበረች። እንድተጋቡ ነው ጸነሰችው። ለማንም አልተናገርኩም። ለጊዜውን በትክክል ባላስታውስም ጊዜያቶች ተቆጠሩ። እሷን ነበር ወደ ቤት የምጋብዘው። ቤታቸው መሄድ አቆምኩኝ። ከዛ በኋላ ግን በመሀል አንድ ቀን እነዚህ ልጅ መጠበቅ እሰራለሁ፣ ሕፃን ልጅን ይዤ እየሄድኩኝ ማለት ነው። እና ከዛ ስመለስ በሬ ላይ ቆሟል። የምኖርበት ቦታ ማለት ነው። ርቀት አለው እነሱ ከሚኖሩበት፣ ግን መቶ በር ላይ ቆሟል። ደረጃውን ወጥቶ የቤቱ በር ላይ ማለት ነው። እና ምን ፈልገ መጣ ስለው እንድናወራ ፈልጋለሁ አለኝ። እውነት ለመናገር ፍራቻው ቢኖርም የመሰለኝ ተጸጽቷል ብዬ ነው ያሰብኩት። ማውራት አለብን ሲለኝ በመሀል ከባድ ነበር። ከዛ ቤተሰብ ውጭ የሚቀርበው የለም፣ ከሷ ውጭ የሚቀርበው የለም። ለእኔ ከባዱ የነበረው ደብቆ መኖርም ሌላ ህመም ነበር። ምክንያቱም ግዴታ እንዳታቀብኝ ቤቴ መጥራት አለብኝ። በጣም እያሰላው ነው። ቤተክርስቲያን እንገናኛለን፣ ሁሉ ነገራችን፣ ማህበራዊ ኑሮ፣ ሁሉም ነገር አንድ ላይ እና ለምን መምጣት አልነበረብም ስለው እንድናወራ ፈልጌ ነው አለኝ ማለት ነው። እንግዲህ እንደ አንድ ክርስቲያን አይምሮ ይሄንን ድርጊት ፈጽሞ የማይጸጸት አለ ብዬ አላሰብኩም እውነት ለመናገር። ከዛ ሕፃን ልጄን እንዳቀፍኩ ነው እናወራለን ብዬ ነው ያሰብኩት። ድጋሜ በጉልበት ይዞ ያን ቀን ጥቃቱን ፈጸመብኝ። በጣም ከባድ ነበረ። በጣም ማለት ከምገልጸው በላይ ለእኔ ከዛች ቀን ምሽት በኋላ እናውቀዋለን። ሁሉም የክርስትና ቤተክርስቲያን ያደግኩ ልጅ ነኝ። በልጅነቴን ያገባው ተማሪ ሆኜ ነው አግብቼ ወልጅ ወደ አይርላንድ ሄድኩትና በጣም የማስበው በዛም በእምነትም ሆነ ባደግኩበት ስነ ምግባርም አንድ ሰው ከአንድ ሰው ጋር ነው እውነት ለመናገር ክርስትናውም የሚያዘያ ነው። ያቺ ምሽት ህይወቴን ሙሉ ነበር ያበላሸችብኝ ማለት ነው። እኔ የሰው ልጅ ነው እንኳን ብዬ ለመቁጠር በጣም ነው የከበደኝ። በተለይ የሁለተኛው ጥቃት ቀን የእውነት ሰውነቴ በድን ነው፣ እየለመንኩት ነው። ኢቭን የመጀመሪያው ቀን እያለቀስኩ ነው፣ እየለመንኩት ነው ያንን ጥቃት ፈጽሞብኝ። ጥቃቱን ከመፈጸሙ ማልቀሴ ነው በጣም ያበሳጨው ማለት ነው። በቃ ተደፈርኩ ልቲ ነው መደፈር እንዲህ ነው በቃ መቧጨር የለም። እኔ እጄን ጠፍሮ
በክርኑ ተጭኖ ሙሉ አቅሙን ተጠቅሞ ነው ያንን የፈጸመብኝ። ግን በተቃራኒው ጮሆብኝ ነበረ በሩን ደርግሞ የወጣው ማለት ነው በቅጽበት። እና ይሄንን ህሊናው እያወቀ የሁለተኛው ቀን ምንድን ነው ያልኩት? የእውነት ሰውነቴ በድን ነው በቃ አስደስቶ ነው። ለእኔ ከህሊናዬ በላይ ነበር። ለምን ግንኙነትን እናውቀዋለን፣ በተለይ በክርስትናው በቤተክርስቲያን ስንን እና በግልጽ ነው የነገርኩት ማለት ነው። የእውነት ሰውነቴ ምንም የተፈጥሮ እንትን እንኳን አልነበረውም። በቃ በድን ነኝ እየለመንኩት ነው። አራስ ልጅ ተኝቶ ያንን ፈጽሞብኝ በዛች ቅጽበት ነው በር ዘግቶ የወጣው ማለት ነው፣ እያለቀስኩ ትቶኝ። ከዛ በኋላ በጣም ከባድ ነበር፣ በጣም ከባድ። ይሄ ነው የማልለው ህይወትን ያሳለፍኩት። እያንዳንዷ የስዕል ያህል ትታየኛለች እዛ አካባቢ ስወጣ ስገባ። በቃ ለእኔ ህይወት ትርጉም አልነበረው። ያንን ህፃን ልጅ ሊዲያ የመጀመሪያው ጊዜ ሲገባ እና ወደዚህ አይነት ነገሮች ራሱ ሲቀይር ከአንቺ ጋር የፍላጎት ነገር አይቶ ነው ወይንስ ምን መነሻ አድርጎ ነው ወደዚህ የገባው? እውነት ለመናገር በፍጹም የፍላጎት ነገር አላየም። ከማየት ጋር የሚገናኝ አይደለም። ለምን ይህን እልሃለሁ? በደንብ እታወቃለሁ ያለኝም ስነ ምግባር እዛ አካባቢ ላይ በጣም አካላዊ ርቀቴን የጠበኩ ነኝ። ሙሉ እኔን የሚያቀኝ አይርላንድም የትም ያቆኛል። በጣም ይሄ በቃ በኢትዮጵያዊ ጨዋነት ያደግኩ ነኝ። አይደለም ሌላ ቀልድ እንኳን የልፊያ የሚባል እንኳን ከወንድ ልጅ ጋር ያለኝ አይደለም። በጣም እንደ ባለትዳር ራሴን ጠብቄ፣ ባለቤቴ አብሮኝ ባይኖርም በሰዓቱ በጣም ራሴን ጠብቄ ከሱ ጋር የሚያሉኝ እንዳልኩ ነው። በቃ የእናት ልጅ ያህል ነው የቆጠርኩት። አካላዊ እንዲቀልድ እንኳን ያለፈ ቀልድ እንኳን አንቀልድም። በቀኑም የጠየቀኝ እቤት ነይ፣ ባለቤቱ የለችም፣ እቤት ነይ ነው ያለኝ ማለት ነው። የለችም፣ እዚያ አምሽተሽ እዛ ገብተሽ ታድሪያለሽ አለኝ። ለዛ ፈቃደኛ አልነበርኩም ማለት እሷ በሌለችበት ምን ላረግ እሄዳለሁ ብዬ ነው። አይ እኔ እዛ ገብቼ ነው ምተኛው አልመጣም ብዬዋለሁ። እና ለዛ እንኳን ፈቃደኛ አልነበርኩም ቤታቸው ለመሄድ እንኳን እሷ እንደሌለች ስለማቅ ማለት ነው። ያ በጣም አስቆጥቶታል። ታካብጃለሽ፣ ምን ችግር አለው ብትመጪ ተጫውተሽ ትሄጃለሽ ባዶ ቤት እዛ ከምታመሺ ሲለኝ አይ ብዬ ከዛ በኋላ ኢግኖር ነው ያደረኩት። ስልክም ሲደውል ቴክስትም ሲያደርግ ማለት ነው። እንግዲህ እሱ የሚለኝ የሰጠኝ መልስ ምንድን ነው? እልህ አስይዘሽኛል ነው። ጊዜ የማይሽራቸው ሁለት የፍቅር አይነቶች አሉ ይላል። አንዱ እግዚአብሔር ለሰዎች ያለው ፍቅር ነው። እውነት ነው አይደለም? እውነት ነው። ሁለተኛው ፍቅር ደግሞ ሰው ለምግብ ያለው ፍቅር ነው ይላል። እውነት ነው አይደለም? እንዴ ለምግብ ካለን ፍቅር የተነሳ ከሆነ የምግብ አሰራራችን ራሱ አይነቱ መብዛቱ በፊ የሚነሳበት ቤት ገብታችሁ ታውቃላችሁ? ይሄ ሁሉ ምግብ በምድር ላይ አለ የምትሉበት ቤት አለ። ለዛውም ደግሞ የበለጠ ልታዩ ትችላላችሁ። ሰው ለምግብ ካለው ፍቅር የተነሳ በተለያዩ ጊዜያት የተለያየ ነገር ያደርጋል። ይህንን እምላችሁ ለምንድን ነው? እኛ ምግብን እንደማንረሳ ሁሉ መብል እንረሳለን። እኛ እንደውም እግዚአብሔር በፊታችን ያደረገው ሆዳችንን እንዳንረሳው ፈልጎ ነው መሰለኝ። ነገሩ በጀርባ የሚሆን ምን ትረሱት አይመስለኝም። ትረሱት አላችሁ? አይ አትረሱም። በጀርባም ቢሆን አትረሱትም። አሁን በቃ በፊታችን ነው አንረሳው። እግዚአብሔርም ልክ እንደዛ ነው። ሁልጊዜ በፊቱ። እግዚአብሔር እኮ ጀርባ የለው፣ ሁሉም ፊቱ ነው። በፊታችሁ ያለውን ነገር እንዴት ትረሱታላችሁ? ኧረ ሊሆን አይችልም። እናት ልጇን አዎ ትረሳለች፣ ከዓይኗ ትሰውረዋለች። አንዱ ቦታ ብትሄድ ይሰወራል ከዓይኗ አይደል? በገረድ በሰራተኛ እጅ ጥላው ትሄዳለች። እግዚአብሔር ግን በሰራተኛ እጅ ጥሎን የሚሄድ አምላክ አይደለም። በማንም እጅ አይጥለንም። ሁልጊዜ በእጁ ነን። የሚያሳድገን እሱ ነው። በሞግዚት አይደለም የሚያሳድገን፣ በራሱ ነው የሚያሳድገን። ራሱን ተመግበን ነው የምናድገው። እናት እኮ 3 ዓመታት በጣ በቃኝ ትላለች አይደል? ለዛውም የድሮውን ነው የምነግራችሁ። በዚህ ዘመን ደግሞ ሌላ ቀመር አለው መሰለኝ አይደል? ውበት ያበላሻል። ስለዚህ ያንን የማያገኙም የዘንድሮ ልጆች። እግዚአብሔር ግን እድሜ ዘመናችንን እሱን እየተመገብ እንድንኖር ፈቅድልናል። ሁልጊዜ ህፃናት እንደሆነ ታውቃላችሁ። በሱ ፊት ሁልጊዜ ህፃናት ነን። እንደ ህፃናት ሁኑ ሲል እግዚአብሔር እንደ ህፃን እያባበለ ሊያኖረን እኮ ፈልጎ ነው።
እንደ ሕፃን የምንሻውን የምንፈልገውን ነገር ሁሉ እያሟላ እቅፉ ላይ አድርጎ ሊያኖርህ ስለሚፈልግ እኮ ነው። አድግኩ ለምን ትላለህ? ሕፃን ሁንና ኑር በቅፉ ላይ። ሕፃን ሁንና ኑር ክንዱ ላይ። ሁልጊዜ ሕፃን ሆኖ መኖር እንዴት ያቅተዋል ሰው? ማደግ እኮ ነው አይደል? ከባዱ ነገር ስታድግ ሁሉን ትሸከማለህ። ራስህን ቻል ትባላለህ። በእግዚአብሔር ዘንድ ግን ራስህን ቻል የሚባል ነገር የለም። አንተን ራሱ የሚችልህ ራሱ እግዚአብሔር ነው። ራሱ እግዚአብሔር ነው። ተመልከት፣ አብርሃምን ሚስት አግብቷል፣ አገር አቅንቷል። ከ75 ዓመት በኋላ እየተከተለ እግዚአብሔር ይመግባል፣ መሬት ያስለቅቅለታል፣ ሞገስ ይሆነዋል። እየተከተለ ውሃ ያፈልቅለታል፣ እየተከተለ ተመልከተው። እስራኤል ከ600 ሺህ በላይ ናቸው። ያንን ሁሉ ህዝብ እየተከተለ ይመግባል እግዚአብሔር። ብዙ ናችሁ ስሩና ብሎ አላለም። ምድር በፊታችሁን አጥረሱና ቆፍራችሁ ብሎ አይደለም ያላቸው። እንደሌላው ሰው ዝናብ አዘንብላችኋለሁ ምድርን እንድታበቅል አድርግላችኋለሁ አይደለም ያለው። ራሱ ምግብ እያመጣ መገበ። ያን ሁሉ እንደ ሕፃን ሆኖ መኖር እንዴት ያቅተዋል ሰው? በእውነት ክርስቲያኖች እንደ ሕፃን ብትሆንለት እኮ እግዚአብሔር አንተ እያባበለ እንባህን እየጠረገ ያኖርህ ነበር። ግን እኛ እንደ ሕፃን አንሆንም። ክፉ ነገርን በማወቅ አዋቆች ነን ብለናል። ክፉም በመለይ መልካሙን እኮ አይደለም። አዳምና ሔዋን እኮ መልካምና ክፉን በመለየት በማወቅ ነው በቃ ከቅፉ የወጡት በመጀመሪያ። አሁን ሕፃን ልጅ መልካምና ክፉ ለይቶ አያውቅም አይደል? አይበድልም፣ አውቆ አይበድልም፣ አውቆም በጎ ነገር አያደርግም። እውነት ነው። ሃይማኖት አልወድም፣ በጣም አልወድም። ሃይማኖት የትም ውስጥ እንዳትከቱኝ። እኔ የምከተለው መስቀሉ ላይ ያለው ክርስቶስን ለእኔ ሞተልኝን ለእኔ ያዳነኝን እንጂ ሃይማኖትን በፍጹም የምጠየፈው ነኝ። እኔ አሁንም ደጋግሜ እናገራለሁ፣ እጠየፋለሁ። ሃይማኖት አልወድም። ለምን ሰውን የሚከፋፍል ሰውን የሚያሳድ? ክርስቶስን ብቻ ነው የማምነው አለ። ስም አልሰጠውም እንጂ ያን ካመነ እኮ ሃይማኖት ይባላል። እኛስ ምን አልን? ክርስቶስን አምላክ ወልደ አምላክ ብሎ ማመን የአብ ልጅ የማርያም ልጅ ነው፣ የማርያም ልጅ የአብ ልጅ ነው ብሎ ማመን እኮ ሃይማኖት ነው። እሱ ግን ሃይማኖት መጠሪያ መሆኑን አላወቀም። የሚታየውንና የማይታየውን ዓለም ካለመኖር ወደ መኖር አምጥቶ የፈጠረ ፈጣሪ አለ ብሎ የሚያምን ሰው እርሱ ሃይማኖት አለው እንላለን። አንዳንድ ሰዎች የሰለስቱ ምዕትን የአባቶቻችን በረከታቸው ይድረሰን ጸሎታቸው ይጠብቅንና ወሰኑ ወሰሩ ሃይማኖት ረድተት የሚላል ምን ማለት ነው? የጸናቸውን የቀናቸውን የጎላቸውን ሃይማኖት ሰሩ የሚል ነጠላ ትርጉም ይይዙና ሃይማኖትን እኮ ሊቃውንት ተሰብስበው የፈጠሩት ነው ብለው ሰነፎች ያወራሉ። ይህ ማለት ሊቃውንት ተሰብስበው ሃይማኖት ፈጥሯል ማለት አይደለም። ሥላሴ አንድ ሶስትም እናርጋቸው እግዚአብሔር ወረደ ተወለደ ብለን እንፍጠር ብለው አይደለም የፈጠሩት። ይሄ የተቀበልነው እንጂ የፈጠርነው አይደለም። ምን ማለት ነው ይሄ ሲባል ከዚህ አትለፉ ከዚህ አትትረፉ ብለው ለሰጡን ርስት ሃይማኖት ወሰን ድንበር ለክ አስቀመጡለት እንጂ አባቶቻችን ሃይማኖት አልፈጠሩም። ሃይማኖትን የሰጠ እግዚአብሔር ነው፣ የተቀበልነው ከእግዚአብሔር ነው። ቅዱስ ጳውሎስ በዕብራውያን መልእክቱ ምንድነው ያለው? ወዘእንበለ አሕሚንሰ ይትካል ያስመርጎ ለእግዚአብሔር። ያለ ሃይማኖት እግዚአብሔርን ደስ ማሰኘት አይቻልም። እኛ በአንዲት ኦርቶዶክስ ተዋሕዶ ሃይማኖት የምናምን ሰዎች ሃይማኖትን የሚከፋፍል ነው አንለውም። ምክንያቱም ክርስቶስ ሲያስተምር ልጅን ከአባቱ አባትን ከልጁ ምራትን ከአማቷ አማቷን ከምራቷ ልለይ መጥቻለሁ የተባለው በወንጌል ምንድነው ሲባል በእምነት ነው። አባት ያምንና ልጅ ካላመነ ከአባቱ በህብረት ይለያል። ከአባቱ ሃይማኖት ሲወጣ ደግሞ ከእግዚአብሔር ጋርም ይለያል። ምራትን ከአማቷ ልለይ መጥቻለሁ ማለት ወይ ምራት ታምናለች ወይ አማት ታምናለች፣ አንደኛው ከቀረ ይለያል። ይሄንን ነው ሰይፍ አመጣው የሚለው እንጂ ሰይፍ ክርስቶስ ሊያስተምር አልመጣም። ሃይማኖት ከፋፋይ ነው ያለው አይደለ? የሚከፋፍለው ግን ህዝብና ህዝብን አይደለም፣ በነገድ አይደለም፣ በቋንቋ አይደለም፣ ከማያምኑ ሰዎች ነው የሚለየው። ከኛ ሃይማኖት ውጭ ካሉ ምንም ይከተል ድንጋይ የሚያምልክ ዛፍ የሚያምልክ ባህር የሚያምልክ ከነሱ ሁሉ ጋራ በፍቅር እንድንኖር መጽሐፍ ቅዱስ ይዘናል። ወእመሰ ይትካለክሙ ምስለ ኩሉ ሰብ ተአሃው ቢቻላችሁ ሳል ቅዱስ ጳውሎስ ከሰው ሁሉ ጋራ በፍቅር ኑሩ ነው የሚለን። የትኛው ሃይማኖት የሚከፋፍለው? ብርሃን ከጨለማ ህብረት የለውም፣ እውነት ነው። ጣዖት ከታቦት ጋር ህብረት የለውም። አዎ በዚህ እንለያያለን። በሰብና ደረጃ በሀገራዊ ጉዳይ አንድ በምንሆናቸው ጉዳይ ግን ምን ተብለናል? ምስለ ኩሉ ሰብ ተአሃው ቢቻላችሁስ ከሰው ሁሉ ጋራ በፍቅር ኑሩ ተብለናል። የኦርቶዶክስ ተዋሕዶ ሃይማኖት ልጆች ተከታዮች ይሆን አይደለም በስጋ ከሚመስሉን እነዚህ ሰዎች እኮ ወንድሞቻችን ናቸው። ቅዱስ ጳውሎስ ምን ብሏል? ወመንገለ ህሬሰ አሃዊነ እሙንቱ ወመንገለ ሃይማኖት ወመንገለ ወንጌልሰ ጻርነ እሙንቱ። በያዕቆብ በአባታችን በኩል ወገኖቻችን ናቸው። አሁን ይህን ሲናገር የነበረ ወንድማችን በአዳምና በሔዋን በኩል ስጋችን ነው። እንወደዋለን፣ እሱን አንጠላ። የምንጠላው ሐሳቡን ነው።
ዲያብሎስ በሱ ልቡና አድሮ የተናገረውን የክደት ሐሳብ እንጸየፈዋለን። እሱ አልገባውም እንጂ ወንድማችን ግን የስጋችን ቁራጭ አጥንታችን ፈላጭ ስለሆነ እንወደዋለን፣ እንጸልይም አለን ልቡናው እግዚአብሔር እንዲመልስለት። ይህ ነው ሃይማኖት አይደለም ይከፋፍል አይደለም። ከሰው ልጅ ጋር ይቅርና ከእንስሳቱ ከአራዊቱ ጋር አብረው ኑሯን አባቶቻችን ገዳማውያኑ ከዓለም ወደ ገዳም ሲወጡ ሰውን ጠልተው አይደለም፣ ከዓለም ጫጫታ ለመውጣት ነው። ከሰው ልጆች ጋር የሚሸሹት ጾሩ እንዳይበዛባቸው ነው። ሂደው ግን በገዳሙ በባታቸው ሲኖሩ ከአንበሳው ጋር ከነምሩ ጋር ህብረት ፈጥረው ይኖራሉ። አባታችን አቡነ ገብረ መንፈስ ቅዱስ ከአንበሳውና ከነምሩ ጋር አብሮ ለመኖር ያበቃቸው ምንድነው ከተባለ ሃይማኖት ነው። ሃይማኖት ያለው ሰው አይደለም ከሰው ልጅ ጋር ይቅርና ከአራዊቱ ከአናብስቱ ጋር አብሮ እንዲኖር ያደርገዋል። ከስነ ፍጥረት ጋር ከእግዚአብሔር ጋር ከሰው ልጆች ጋር በፍቅር ተሳስረን እንድንኖር የሚያደርግን ሃይማኖት ነው። እግዚአብሔር አምላካችን ሲናገር ምንድነው ያለው? እኛ አንድ እንደሆን እነሱ ምን አደረጋቸው ነው? አንድ አድርጋቸው። ስለዚህ አሁን ልጁ እንዳለው ለምሳሌ እኔ የእግዚአብሔርን አምላክነት አምኜ ግን በቃ እኔ ከሃይማኖት ውጪ ነኝ፣ ኦርቶዶክስ እንትን የሚባል ውስጥ አልገባም፣ ግን አሁን የተባለው በሙሉ መጽሐፍ ቅዱስ ያለውን አምናለሁ ቤቴ ሆኜ ነው ማመልከው ብልስ አይቻልም። አምላካችን ክርስቶስ በዮሐንስ ወንጌል ምዕራፍ 10 ከዚህ መንጋ ያልሆኑ ሌሎች በጎች አሉኝ እነሱንም አመጣቸው ዘንድ ምን ይለኛል? ይገባኛል። ለምንድነው ወደዚህ መንጋ ላመጣቸው ይገባኛል ያለው? ወደዚህ ህብረት ማለት እኮ ነው። ወደ ቤተ ክርስቲያን ህብረት፣ በደሙ ወደ መሰረታት ህብረት፣ በቅዱስ ጴጥሮስ ምስክርነት አንተ ውእቱ ወልደ እግዚአብሔር ሕያው፣ አንተ የሕያው እግዚአብሔር ልጅ ነህ ብሎ ሲመሰክርለት የክርስቶስን አምላክነት ብፁዕ አንተ ስምዖን ወልደ ዮና እስመ ኢከሰተ ለከ ዘሥጋ ወደም አላ አቡየ ዘበሰማያት፣ የዮና ልጅ ስምዖን ሆይ አንተ ንዑር ክቡር ነህ። ይህን አሁን የተናገርኸውን አንተ የሕያው እግዚአብሔር ልጅ ነህ ብለህ የመሰከርኸውን ምስክርነት የሰጠኸውን እምነት ያመንኸውን ሃይማኖት የገለጠልህ ሥጋና ደም አይደለም፣ የገለጠልህ በሰማይ ያለ አባቴ ነው ብሎ ነው የተናገረው። ስለዚህ በዚህ ላይ የተመሰረተችዋ ቤተ ክርስቲያን ህብረታዊት ናት። ወደዚህ ህብረት መግባት አለ። ማስተርቤሽን ግለ ወሲብ የምንለው ሰይጣናዊ ስራ ነው። ለዚህ ነው አእምሯችን የሚወቀሰው። ለዚህ ነው ሰላም የምናጣው። ለዚህ ነው ነገራችን የሚበላሸው። ሰው የነገ ክንውኑ በመበላሸቱና በማስተርቤሽን መካከል ምን ያገናኘዋል ካለን ስፒሪቹዋል ነገር አለ ማለት ነው። ትኩረት ማጣት፣ ብቸኝነትን መውደድ፣ በሰው ዘንድ የራስና ራስም ሰዎችም ስለኛ የሚኖራቸው አመለካከት ዝቅ ማለት እነኚህ ሁሉ የዚህ ተጽዕኖዎች ናቸው። በነገራችን ላይ አጋንንት ኃይል የሚያገኘው በሰው ውስጥ ነው። የወንድ ዘር ውስጥ ደግሞ ህይወት አለ። ይሄ መታወቅ አለበት። ህይወት አለ። ሰይጣን ህይወትን የማጥፋት አጀንዳ አለው። አንተ የምታፈሰው ዘር ላይ ሰይጣን ነገ አንተን ለመጣል አቅምና ጉልበት የሚሰጠውን ጉልበት ኃይል እያቀበልከው ነው፣ ወይ ደግሞ ሪቻርጅ እያደረግከው ነው። ሪቻርጅ እያደረጋችሁ ሴትም ብትሆን ሪቻርጅ ነው። ኃጢአት በሰራን ቁጥር ሰይጣን የበለጠ እንዲዋጋን ምን እያደረገ ነው? ሪቻርጅ እያደረገ ነው። አቅም እየሰጠን ነው። ባትሪ ሎው ሲልበት እኛ ደግሞ ኃጢአት ሰርተን ባትሪውን ባትሪውን ፉል እናደርግለታለን። እኛንም ጨምሮ ሌሎችን ለመዋጋት እንዲችል አቅም ያገኛል። ብዙ ጊዜ ሰውነታችን ጥረት እናደርጋለን። ጣርኩኝ፣ ሞከርኩኝ፣ አቃተኝ እንላለን። ለዚህ ነው ሰይጣን አውቆ የሚጫወትባችሁ። ለምን አንድ ወር ጥረት ታደርጋላችሁ፣ ትመላላችሁ፣ ሁለተኛ ይሄን አላረገውም ትላላችሁ። ከዛ በቃ የሆነ ነገር ስትሉ፣ የሆነ ነገር ታደርጉ፣ የሆነ ቦታ ስትሄዱ፣ የሆነ መንፈሳዊ ነገር ለማድረግ ስትሞክሩ አንድ ሳምንት ወር ይቆማል። አውቆ ነው ሰይጣን። ለምን መሰላችሁ? ፍጹም የማይቆም ቢሆን ጥረታችሁን ትተዋላችሁ። ግን አውቆ ደግሞ ሲሞክር ትላላችሁ። ከጥረት አትወጡም። ጥረት መውደቅ፣ ጥረት መውደቅ፣ መቆም መውደቅ አዙሪት ይከታችኋል። ሙሉ በሙሉ እምቢ ቢላችሁ ኖሮ ግን ሌላ መፍትሄ ትፈልጋላችሁ። ሰይጣን በሙከራ ጥረት ውስጥ በትንሽ ረፍት ውስጥ እያዘናጋ ነፍሳችሁን ሊያጠፋ የሚሄድበት መንገድ ነው። የግል ጥረት ይተማረስ። በጥረት በመቻል አትችሉ። የሚያስችላችሁ ካላገኛችሁ በቀር በራሳችሁ አትችሉ። አዳም በሰይጣን ምክር ተታሎ ራቁቱን ሲሆን ቶሎ ያደረገው ምንድነው? ቅጠል ነው የለበሰው። የራሱን ጥረት። ቅጠል ምን ያደርጋል ብትሉ ግን ቅጠል ለጊዜው ገላ ሊሸፍን ይችላል። ለመሸፈን ብርድ አስጥል፣ ዝናብ አስጥል፣
ለጊዜው ሸፈን ያደርጋል፣ ግን ፀሐይ ሲወጣ ይደርቅና ራቁት ያደርጋል፣ ተራክፎም ቤት ያቆሸሻል። የኛ ጽድቅ እንደዚህ ነው። ለጥቂት ነው ትንሽ ግን አብረት ሸፈን የሚያረቅጣል። ለዚህ ነው እግዚአብሔር ቆዳ ያለበሰው። እና የራሳችሁ ጥረት ከአዳም ተምረን መጀመሪያ ወደ እግዚአብሔር ከመመለስ ነው ያልችልም ከማለት ይልቅ ጥረት ውስጥ እንገባለን። ጥረትን አቁም። አትችልም ግን የሚያስችላል ኢምፓወር የሚያደርገን አቅም ይሰጠናል። ለምሳሌ ልጆች ሆናችሁ ቆርኪ ምናምን መንገድ ላይ ስታዩ ለጨዋታ ተለቅማላችሁ። ግን ስታድጉ ቆርኪው እያለ አታነሱትም። ለምን? ስላደጋችሁ አእምሯችሁ ስለበሰለ ያ ነገር እንደማያስፈልጋችሁ ቆርኪው እንደማይመጥናችሁ በቆርኪ መጫወት እናንተን እንደማይመጥን ስታውቁ ትተውታላችሁ። ይሄው ነው ኃጢያቱ እያለ ማሰር ቤት የማረጉ ዝሙቱ ዙሪያው እያለ ያለ መፈለግ አቅም ታመጣለህ። ያ ነው እግዚአብሔር የሚሰጥ አቅም እንጂ በራሳችሁ አትችሉም። ባሪያ የሆነ ሰው እንዴት በራሱ ነፃ ያወጣል? የኃጢያት እኮ ባሪያ ናቸው። ሮሜ 6 ይላል የኃጢያት ባሪያ ሆናችኋል። ባሪያ ደግሞ ነፃ የሚያወጣው ዋጋ ከፍሎ ጉልበተኛ ሆኖ ኃይለኛ ሆኖ ተዋክቶ ነፃ የሚያወጣው ሰው ከሌለ ነፃ የሚያወጣው ኃይል ካልተገኘለት ለምንም ነፃ ያወጣል። የባሪያ መንደፋደፍ ዝም ብሎ ለመላላት። አሁን ለኃጢያት ባሪያ ሆናችኋል። ለማስተርቤሽን ሱስ፣ ለዚህ ለግሎሲብ ሱስ ባሪያ ሆናችኋል። አሁን ከባድ ቀንበር ነው። ብዙ ነገር በጤናም በመንፈስም በስጋም ብዙ ጉድለት ያመጣል። ወደ ሚስቱ ዞር ሲል ፈቃደ ስጋው ይሞትበታል። ማስተርቤት ሊያደርግ ሲል ደግሞ ይችላል። እርግማን ነው። ይሄን ለፍርድ አይደለም ነፃ ለመውጣት ግን ይቻላል። በቃ ወዴት? ሰውነታችሁ የእናንተ አይደለም። ይሄን ነው። ይሄ አንዱ መርህ ነው። ሰውነቴ የኔ አይደለም፣ በዋጋ ተገዝታችኋል የለም አንደኛ ቆሮንቶስ 6 ላይ ሰውነቴ የኔ አይደለም፣ ስለዚህ እግዚአብሔር ነው። የሰው ንብረት እንደማትነካ የእግዚአብሔር ነው፣ የኔ ንብረት አይደለም በላል። ሌላው ደግሞ እንደገና ሰውነቴ ሳገባ ወይንም ያገባ ሰው ካለ የሚስቴ ባሌ ነው፣ የኛ ሰውነት የለንም። ስለዚህ ይሄ አንዱ መርህ ነው። ከዛ የሚያስችለው ጸጋ፣ የእግዚአብሔር ጉልበት፣ የእግዚአብሔር አቅም ወደ እናንተ እንዲመጣ መለመን። አልችልም ጴጥሮስ በሰጠመ ጊዜ ዋናተኛ እኮ ነው፣ ዋና ይችላል። ባህር ላይ እኮ ጥርሱን የነቀለ ሰው ነው፣ ያረጀበት ነው፣ ግን አልዋኘም። ምን አረገ? ጌታ ሆይ አድነኛል። የራሱን ጥረት አቁሞ ጌታ ሆይ አድነኝ ነው። የራሳችሁን ጥረት አቁማችሁ ለሚያድናችሁ ጌታ እጃችሁን ስጡ። ለእግዚአብሔር ተማረኩለት። አቅቶኛል፣ እኔ አልችልም፣ አንተ ግን ታስችለኛለህ በሉት። ይችላል እግዚአብሔር። እንዴት መራራት ያቅተናል? እንዴት መተዛዘን ያቅተናል? በዚህ ምክንያት ብዙ ወንድሞቻችን እኮ ራሳቸውን እያጠፉ ነው። ይቅር ማለት አለማለት ብቻ እንዳይመስላችሁ፣ ህይወታቸውን እየተከታተልን ምናስጨንቃቸው ሰዎች አሉ። ቤት ዘግተው የሚኖሩ እኛን ማየት የሚፈሩ እኛን ማየት የሚያፍሩ ከኛ የሚሸሹ የሚጨነቁ ሲያዩን የሚደነግጡ ሲያዩን ጨለማ ምን ሆንባቸው ሰዎች አሉ። ለምን? በአሽሙርና በስላቅ መከራቸውን ፍዳቸውን የምናበላቸው ሰዎች። ብዙ ሰው ቤቱን ዘግቶ ራሱን ያጠፋን፣ በገመድ ሲጥ ያደርጋል፣ ራሱን ያንጠለጥላን፣ ከ10ኛ ከ12ኛ ፎቅ ራሱን ይወረውራል፣ ይፈጠፈጣል። ለምን እንደዚህ እንደሆነ ታውቃላችሁ? መፍትሄ መሆን አልቻለም። ሰዎች ገመናቸውን ሲነግሩን እሱን እንሸጠዋለን። ዩቲዩብ ላይ አውጥተን፣ ቲክቶክ ላይ አውጥተን፣ ፌስቡክ ላይ አውጥተን ወይ ለጓደኞቻችን ነግረን፣ ሚስት የባሏን ገመና፣ ባል የሚስቱን ገመና፣ አባት የልጆቹን፣ ልጆች የእናት የአባቶቻቸውን ገመና አደባባይ ላይ ያሰጡታል። ይሸጣል። ምንም ነገር በዚህ ዘመን ይሸጣል። ሰብዕና ይሸጣል፣ ክብር ይሸጣል፣ ማንነት ይሸጣል፣ ሞራል ይሸጣል፣ ብሔር ይሸጣል፣ ቋንቋ ይሸጣል፣ ሃይማኖት ይሸጣል። በቃ ምንም ገንዘብ ካወጣ ምንም ነገር ይሸጣል። የታረደ በግ አለን ወዳጆቼ፣ የተሰቃየልን አምላክ አለ ወዳጆቼ። ስለሱ ብለን ይቅር እንበል። ቅዱስ ጳውሎስ እንዲህ ይላል፣ ወሶበንዘ ጸሩንነ በሞተ ወልዱ ተሳሃለነ፣ እኛ ጠላቶቹ ስንሆን በልጁ ሞት ይቅር አለን ይላል። ምን ማለት መሰላችሁ? ገለነው ይቅር አለን ማለት ነው። ከእናንተ መካከል አድርገውና አንዱ ልጃችሁን ቢገልባችሁ ሰውየውን አንጠልጥላችሁ ትሰቅሉታላችሁ። አይበቃውም፣ ሰቅላችሁ በእሳት ታቃጥሉታላችሁ። አይበቃውም፣ አካሉን እንደ አመድ እንደ ትቢያ አየር ላይ ትበትኑታላችሁ። በልጃችሁ ሞት ማንንም ይቅር አትሉም።
እግዚአብሔር በክርስቶስ ሞት በልጁ ሞት ነው ይቅር ያለ ከለም የታረደ በግ ማለት ይሄ ነው። እነዚህ 5ቱ ማህተሞች መፈታት ጀመሩ። 7ቱ ማህተሞች እነዚህ 7ቱ ማህተሞች ሲፈቱ የተከሰቱ ነገሮች አሉ። እኔ አንዱን ብቻ ነው የማሳያችሁ፣ ግን አንድ ነገር ብቻ ልንገራችሁ። በጣም ብዙ ትርጉሞች አሉት። በጣም ብዙ ትርጉሞች። አንዱን ብቻ ላስታውሳችሁና እኔ የማሳያችሁ 6ኛው ማህተም የተፈታው ላይ ነው ርዕሴ። የመጀመሪያው ማህተም ምን እንደሚያሳይ ታውቃላችሁ? ዓርብንና ሐሙስን ሁለቱን ቀኖች የሚገልጡ ናቸው ማህተሞቹ። የመጀመሪያው ትርጉም ብዙ ትርጉሞች አሉት እንዳልኳችሁ፣ ግን የመጀመሪያው ትርጉም ዓርብንና ሐሙስን ወይም የሐሙስን ሌሊትና የዓርብን ቀን ሰዓታት የሚያሳዩ ናቸው 7ቱ ማህተሞች። እንግዲህ ውድ ቤተሰቦቼ በዛሬው ቆይታችን እነዚህንና መሰል ጉዳዮችን ለመዳሰስ ለማየት ሞክረናል። በቀጣይም እንደዚሁ የሚያነቁ የሚያበረታቱ መንፈሳዊነታችንን ከፍ የሚያደርጉ ትምህርቶችን፣ ቪዲዮዎችን ይዤላችሁ እስከምንገናኝ ድረስ የቅዱሳን አምላክ ከሁላችን ጋር ይሁን። በሀገር ውስጥም ከሀገር ውጭም ያላችሁ ኢትዮጵያውያን፣ ኤርትራውያን ቤተሰቦቼ ሰላም እግዚአብሔር ከሁላችሁ ጋር ይሁን። እንበርታ፣ እንጠንክር። እንግዲህ በዛሬው ቆይታችን ብዙ ነገር የተማርንበት ብዙ ነገር ያገኘንበት ነው ብዬ ተስፋ አደርጋለሁኝ። ሁላችሁም ውድ ቤተሰቦቼ የተሰማችሁን ስሜት በኮሜንት ላይ መጻፋችሁን እንዳትረሱ። ይህንን ቪዲዮ ይህንን ቻናል ለብዙ ሰዎች ተደራሽ እንዲሆን ሼር፣ ኮፒ ሊንክ ማድረጋችሁን እንዳትረሱ። እግዚአብሔር አምላካችን ከሁላችን ጋር ይሁን። ይቆየን። አሜን።